አርእስተ ዜና። በኢትዮጵያ የሚንቀሳቀሱ የጸረ ሰላምና የሽብር ኃይሎች ዋነኛ የገቢ ምንጫቸው ከውጭ ሀገር የሚላክ እርዳታ ሳይሆን በሀገር ውስጥ የሚካሄድ መጠነ ሰፊ የኮንትሮባንድ ንግድ መሆኑን ብሔራዊ መረጃና ደህንነት አገልግሎት አስታውቋል። ቀደም ሲል በእነዚህ ቡድኖች የሚሰበሰበው ገቢ ከውጭ ሀገራትና ከዲያስፖራ የሚገኝ ይመስል የነበረ ቢሆንም የተከናወኑ ጥናቶች ግን ተቃራኒውን ውጤት ማሳየታቸው ተገልጿል። ዝርዝሩን ይዘናል። ኢትዮጵያ ከታዳሽ ኃይል ኤሌክትሪክ ለማመንጨት የሚያስችል ሰፊ ሀብት ቢኖራትም አሁን ላይ የኃይል ተደራሽነት ሽፋኑ ግን 54 በመቶ ብቻ መሆኑን የኢትዮጵያ ኤሌክትሪክ ኃይል አገልግሎት ገልጿል። ይህንን ለማሻሻልና አገልግሎቱን ለማዘመን የሚያስችል የታሪፍ ድርድር ማዕቀፍን ለማዘመን ፕሮጀክት መዘርጋቱን አስታውቋል። እናስደምጣቸዋለን። በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ እየተንቀሳቀሰ የሚገኘው የኤም23 አማጺ ቡድን ከፍተኛ የጦር አዛዥ መገደሉ ተሰምቷል። የቡድኑ ከፍተኛ ወታደራዊ አዛዥ የነበሩት ዊሊ ንጎማ ትላንት ማክሰኞ በተፈጸመ የድሮን ጥቃት መገደላቸው ተረጋግጧል ተብሏል። የምናጋራችሁ መረጃችን ነው። ኢራን ከአሜሪካ ጋር ስምምነት ላይ ለመድረስ መቃረቧን ገልጻለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በጄኔቫ ስዊዘርላንድ ከሚካሄደው የሁለቱ ሀገራት ውይይት በፊት ግጭትን ለማስወገድ የሚያስችል ስምምነት ላይ ሊደረስ እንደሚችል ገልጸዋል። ሰሙታላችሁ። ሰላም ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱን የምሳሳት ዜናዎች ወደ እናንተ ማድረስ ጀምረናል። ከሀገር ውስጥ እንዲሁም ከውጭ ያዝናቸውን መረጃዎች ምህረት ደግፍ የማስደምጣችሁ ይሆናል። አብራችሁን እንድትቆዩ አክብሮታዊ ግብዣዬ ነው። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ለይፋዊ ጉብኝት አዲስ አበባ ገቡ። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ለይፋዊ የስራ ጉብኝት ዛሬ አዲስ አበባ ገብተዋል። ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና ሚኒስትር ዴታው አምባሳደር ብርሃኑ ጸጋዬ አቀባበል አድርገውላቸዋል። ፕሬዝዳንቱ በቆይታቸው የሁለቱን ሀገራት ግንኙነት በሚያጠናክሩ ጉዳዮች ዙሪያ ከመንግስት ከፍተኛ መሪዎች ጋር ይመካከራሉ ተብሎ ይጠበቃል። በተጨማሪም በአዲስ አበባ በሚኖራቸው ቆይታ በሁለቱ ሀገራት መካከል ያለውን የቆየ ዲፕሎማሲያዊ ግንኙነት ይበልጥ በሚያሳድጉና በጋራ በልማት በሚሰሩባቸው ዘርፎች ዙሪያ ሰፊ ውይይት እንደሚያደርጉ ይጠበቃል። እስራኤልና ኢትዮጵያ ለበርካታ ዓመታት የዘለቀ ወዳጅነት ያላቸው ሀገራት መሆናቸውም ይታወቃል። በኢትዮጵያ የኤሌክትሪክ ኃይል ተደራሽነት 54 በመቶ ብቻ መሆኑ ተገለጸ። ኢትዮጵያ ከታዳሽ ኃይል ኤሌክትሪክ ለማመንጨት የሚያስችል ሰፊ ሀብት ቢኖራትም አሁን ላይ ግን የኃይል ተደራሽነት ሽፋኑ 54 በመቶ ብቻ መሆኑን የኢትዮጵያ ኤሌክትሪክ ኃይል አገልግሎት ገልጿል። ይህንን ለማሻሻልና አገልግሎቱን ለማዘመን የሚያስችል የታሪፍ ድርድር ማዕቀፍን ለማዘመን የጥናት ማስጀመሪያ ፕሮግራም ከደቡብ ኮሪያ ሪፐብሊክ መንግስት ጋር ማካሄዱን አስታውቋል። ጥናቱ ተቋሙ ያለበትን የፋይናንስ ውስንነት በመቅረፍና አሰራሩን ከዓለም አቀፍ ደረጃዎች ጋር በማስማማት ረገድ ትልቅ ፋይዳ ይኖረዋል ተብሏል። ኢትዮጵያ ሰፊ ታዳሽ ኃይል ሀብት ቢኖራትም የኃይል ተደራሽነትን ለማስፋፋት የፋይናንስ አቅምን ማጠናከር ወሳኝ ነው ተብሏል። ለዚህ ደግሞ በስራ ላይ ያሉ የታሪፍ አሰራሮችና የድርድር ማዕቀፎችን ማዘመን ቀዳሚው ተግባር መሆኑን የተቋሙ ዋና ስራ አስፈጻሚ አሸብር ባልቻ ገልጸዋል። ጥናቱ በደቡብ ኮሪያ ባለሙያዎች ድጋፍ ይከናወናል የተባለ ሲሆን በጥናቱ ማጠቃለያ ላይ የሚቀረጸው አዲሱ የታሪፍ ድርድር ማዕቀፍ የኢትዮጵያ ኤሌክትሪክ ኃይልን የፋይናንስ ቁመና በማጎልበት የግል ኢንቨስትመንቶችን በማበረታታትና የኢንቨስትመንት ስጋቶችን በመቀነስ ተቋሙ ተልዕኮን እንዲያሳካ ከፍተኛ አስተዋጽኦ እንደሚኖረው ታምኖበታል ተብሏል። የጸረ ሰላም ኃይሎች ዋነኛ የገቢ ምንጭ የሀገር ውስጥ ኮንትሮባንድ መሆኑ ተጠቆመ። በኢትዮጵያ የሚንቀሳቀሱ የጸረ ሰላምና የሽብር ኃይሎች ዋነኛ የገቢ ምንጭ ከውጭ ሀገር የሚላክ እርዳታ ሳይሆን በሀገር ውስጥ የሚካሄድ መጠነ ሰፊ የኮንትሮባንድ ንግድ መሆኑን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። ቀደም ሲል በእነዚህ ቡድኖች የሚሰበሰበው ገቢ ከውጭ ሀገራትና ከዲያስፖራ የሚገኝ ይመስል የነበረ ቢሆንም የተከናወኑ ጥናቶች ግን ተቃራኒውን ውጤት ማሳየታቸው ተገልጿል። በተለያዩ የሀገሪቱ ክፍሎች የሚንቀሳቀሱ የጸረ ሰላም ኃይሎች አቅማቸውን እየገነቡ ያሉት በሀገር ውስጥ ባሉ የኢኮኖሚ አውታሮች ላይ ተመስርተው በሚያገኙት ገቢ ነው ተብሏል። እነዚህ ቡድኖች በወርቅ በሐሺሽና በነዳጅ ኮንትሮባንድ ላይ ከፍተኛ ተሳትፎ በማድረግ ራሳቸውን እያደራጁ እንደሚገኙም ተጠቁሟል። ይህ መረጃ ይፋ የሆነው የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ባለድርሻ አካላትን ያካተተ አራተኛው ሀገር አቀፍ የጸረ ህገወጥ ንግድ ጉባኤ በተካሄደበት ወቅት ሲሆን እንደ አገልግሎቱ መረጃ የእነዚህ ኃይሎች ዋነኛ ዓላማ ሀገር መምራት ሳይሆን በሽብር ያገኙትን ጥሬ ገንዘብ በሂደት በህጋዊ ንግድ ስም ለመጠቀምና የግል ጥቅም ማካበት ላይ ያተኮረ ነው ተብሏል ሲል ካፒታል አስነብቧል። የኤም23 ታጣቂ ቡድን ከፍተኛ የጦር አዛዥ መገደሉ ተሰማ።
በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ እየተንቀሳቀሰ የሚገኘው የኤም23 አማጺ ቡድን ከፍተኛ የጦር አዛዥ መገደሉ ተሰምቷል። የቡድኑ ከፍተኛ ወታደራዊ አዛዥ የነበሩት ዊሊ ንጎማ ትላንት ማክሰኞ በተፈጸመ የድሮን ጥቃት መገደላቸው ተረጋግጧል ተብሏል። በሀገሪቱ ሰሜን ኪቩ ግዛት ውስጥ የሀገሪቱ መከላከያ ሰራዊት በፈጸመው የድሮን ጥቃት አዛዡን ጨምሮ ሌሎች የአማጺ ቡድኑ አባላት መገደላቸውም ተነግሯል። ዊሊ ንጎማ ለበርካታ ዓመታት የኤም23 አማጺ ቡድን አዛዥና ቃል አቀባይ በመሆን ሲያገለግሉ የነበረ ሲሆን በተለይም በምስራቅ ኮንጎ በሚፈጸሙ የሰብአዊ ጥሰቶች ላይ እጃቸው አለበት በሚል በአውሮፓ ህብረትና በአሜሪካ ማዕቀብ ተጥሎባቸው ነበር። የግለሰቡ መገደል ለአማጺ ቡድኑ ከፍተኛ ኪሳራ ያስከትላል ሲል አፍሪካን ኒውስ በዘገባው አስፍሮታል። በአሁኑ ወቅት በምስራቅ ኮንጎ ባለው ግጭት ምክንያት ከ7 ሚሊዮን በላይ ዜጎች ከመኖሪያቸው መፈናቀላቸውንም ዘገባው አስታውሶታል። ኢራን ከአሜሪካ ጋር ስምምነት ላይ ለመድረስ መቃረቧን ገለጸች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በጄኔቫ ስዊዘርላንድ ከሚካሄደው የሁለቱ ሀገራት ውይይት በፊት ግጭትን ለማስወገድ የሚያስችል ስምምነት ላይ ሊደረስ እንደሚችል ገልጸዋል። ሚኒስትሩ ታሪካዊና ታይቶ የማይታወቅ ስምምነት የመፈረም እድሉ የሚወሰነው ለዲፕሎማሲ ቅድሚያ በመስጠት ላይ መሆኑን ጠቁመዋል። ይህ ንግግር የመጣው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ ኃይል የመጠቀም ዛቻ እያሰሙ ባሉበት ወቅት ነው። አራግቺ ኢራን የኒውክሌር መሳሪያን በምንም አይነት ሁኔታ እንደማታበለጽግ በድጋሚ ገልጸው ነገር ግን ለሰላማዊ ዓላማ የመጠቀም መብቷ እንዲከበር ጠይቀዋል። በኦማን አሸማጋይነት በሚካሄደው በዚህ ቀጥተኛ ባልሆነ ውይይት አሜሪካን በመወከል ስቲቭ ዊትኮቭ እና የትራምፕ አማች ያሬድ ኩሽነር ይሳተፋሉ። በአካባቢው ያለው ወታደራዊ ውጥረት የናረ ሲሆን አሜሪካ ዩኤስኤስ ጄራልድ ፎርድ የተባለውን ግዙፍ የጦር መርከብ ወደ መካከለኛው ምስራቅ ያስጠጋች ነው። ትራምፕ ኢራን ትርጉም ያለው ስምምነት ለማድረግ ከ10 እስከ 15 ቀናት ብቻ እንዳለው አስጠንቅቀዋል። በኢራን ውስጥ ያለው ከፍተኛ የኢኮኖሚ ቀውስና በቅርቡ የተቀሰቀሰው ህዝባዊ ተቃውሞ በንግግሩ ውጤት ላይ ትልቅ ተጽዕኖ ይኖረዋል ተብሎ ይጠበቃል ሲል አልጀዚራ ዘግቧል። የጃፓን የሚሳኤል ስምሪት እቅድ። ጃፓን በታይዋን አቅራቢያ በሚገኘው ዮናጉኒ ደሴት ላይ እስከ መጋቢት 2031 ድረስ የምድር ለአየር ሚሳኤሎችን ለማሰማራት ማቀዷን የመከላከያ ሚኒስትር ሺንጂሮ ኮይዙሚ አስታውቀዋል። ይህ ውሳኔ በጃፓንና በቻይና መካከል ያለውን ዲፕሎማሲያዊ ውጥረት በተነከረበት ወቅት የተሰማ ሲሆን ጃፓን ለደሴቲቱ የሚሳኤል ስምሪት የተወሰነ ጊዜ ሰሌዳ ስታስቀምጥ የመጀመሪያዋ ነው። ዮናጉኒ ከታይዋን የባህር ዳርቻ 110 ኪሎ ሜትር ብቻ ርቀት ላይ የምትገኝ በመሆኗ ለጃፓን መከላከያ ስልታዊ ጠቀሜታ አላት። የጃፓን ጠቅላይ ሚኒስትር ሳናይ ታካቺ በቅርቡ በምርጫ ማሸነፋቸውና ታይዋን ላይ ጥቃት ቢሰነዘር ጃፓን ራስን የመከላከል ኃይሏን ልታንቀሳቀስ እንደምትችል መግለጻቸው ከቤጂንግ ጋር ያለውን ግንኙነት አሻክሮታል። ለዚህ ምላሽ ቻይና በጃፓን ኩባንያዎች ላይ የንግድ እገዳዎችን ጥላለች። የሚሰማራው የሚሳኤል ስርዓት እስከ 50 ኪሎ ሜትር ርቀት ላይ ያሉ ኢላማዎችን መምታት የሚችል ሲሆን 100 የሚደርሱ ተተንኳሾችን በአንድ ጊዜ መከታተል አቅም አለው። ዮናጉኒ ቀደም ሲል የባህር ዳርቻ ክትትል ብቻ የሚታካሄድ ደሴት የነበረች ቢሆንም አሁን ግን ወደ ጠንካራ ወታደራዊ ምሽግነት የተቀየረች ነው። እንደ አውሮፓውያን አቆጣጠር በ2026 ደግሞ የጠላትን ግንኙነትና ራዳር የሚያውቅ ኤሌክትሮኒክስ ጦርነት ክፍል እዚያው እንደሚቋቋምም ተገልጿል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪው የጣቢያው ፕሮግራሞች ጋር መልካም ቆይታ እንዲሆን